ቤተክርስቲያን የ3 ዓመት ከፍሎ ተከራየልን ማለት ነው። እዛ ቤተክርስቲያን ውስጥ ጠርጎ እንትኑ ሜዳውን ጠርጎ ማን ነው ቤተክርስቲያኑን የተከራየልሽ? ዶክተር አብይ አዎ፣ በደንብ ክሊር እንዲሆን ስለፈለግኩ። ከዛ በኋላ እንደሱ ይሄ ነገር እሱ አሁን ጠቅላይ ሚኒስትር ሳይሆን ምን ሳይሆን ምንም ውስጥ ሳይን ያው ስራ ላይ እየነበረ ነው። ኦኬ፣ ደፈር ብለሽ አውሪ፣ ችግር የለውም። ይሄ ፖለቲካ አይደለም የተደረገ ነገር። አንቺ ጸሎት አድርገሽ ወደ ጠቅላይ ሚኒስትርነት እንደመጣም እናውቃለን። ከሱ ከመሆኑ በፊት ከ3 ዓመት በፊት አንቺ ጸሎት አድርገሽ ነበር። ከ6 ዓመት ማለት ከ3 ዓመት ስልሽ ምንድን ነው እንትን ከጠቅላይ ሚኒስትር ከመሆኑ ከ3 ዓመት በፊት ነው። ከመሆኑ በፊት ትሆናለህ ብለሽ ተናግረሽ የሆኑ ነገሮች አለ። እሱንም አያይዘሽ ነገር በሙሉ አንተ ቅዱሳናት ያልካቸው ከነ ኤልያስ ከነ ሄኖክ ውጪ ደይሟል። አባቴ ሽው የአዳምን ሞት ተቀብለዋል። ከምድር በታች ነው ያሉት በሙሉ ያልካቸው አንተ ምናምን ያልካቸው በሙሉ። ከዛ እሱኛ ቤተክርስቲያን ውስጥ መጣ። ጀስት ያናረገ በጣም ዝቅ ብሎ አደራረጉን ብታዩት ትደነግጣላችሁ። እግዚአብሔር ምስክሬ ጠርጎ ወንበሩን አስተካክሎ ቤቱን አጽድቶ በቃ አንቺ ቀስ ብለሽ ነው። ሰርፕራይዝ ነው የተደረግኩት። እውነት ለመናገር እግዚአብሔር አምላክ የባርከው ጌታ ኢየሱስ ክርስቶስ ዛሬ እንጸልያለሁኝ እና ከዛ እግዚአብሔርም የዛን ቀን ነው ጌታም የተናገረው ፕራይም ሚኒስትር እንደሚሆን እግዚአብሔር ተናገረ። እግዚአብሔርም ደግሞ እንደተናገረው እግዚአብሔር አምላክ ተአምር ሰራ፣ አላሳፈራውም። መንፈስ ቅዱስ እግዚአብሔር የጠራው ሰው ነው ያምናለሁ። ጌታ እንደጠራው ምንም ጥያቄ ጥርጥር የለኝም። ማንም ምንም ቢል እግዚአብሔር የጠራው ሰው እንደሆነ ግን አውቃለሁኝ። እኔ ምስክር ነኝ። መቼም መስክሬ ብባል እውነት እሱ ኢየሱስ ጠርቶታል ወይ ጌታ አለም ወይ ለዚህ ለንግስና የጠራሁት ብለህ ብትጠይቀኝ አዎ ነው የምለው። ምክንያቱም እኔ ቋሚ ምስክር ነኝ ከእግዚአብሔር ዘንድ እና ይሄ ሰው እግዚአብሔር የተናገረው ኢየሱስ ክርስቶስ ተአምር ሰራ። ከዛ በኋላ ቤተክርስቲያናችን ውስጥ እንደውም በሱ እግዚአብሔር ተናገረኝ አረሰው። እሷ ቸርች ውስጥ ሽባ ይነሳል፣ እውር ይበራል፣ የታሰረ ይፈታል ምናምን ብሎ በሱ ፕሮፌሲ ይመጣልን። ጌታ ምስክሬን በጉባኤ ውስጥ አለ። ራሱ እንትን ክርስቶስ ሳምራ ምናዊ ናት ሰላም ነች ብለበል ትባላለ። ለዚህ ነው ሃይማኖት ደንፉሎ የሚያስይዝ። ለምን ፍጡራንን እንድትከተል ያደረገና የፍጡራንን ስም ስትጠራ ጉሮሮ ላይ ሰላም ነች በል አርሴ ባደካብኝ ይላል መጥቶ ምን አረኩኝ ወይ በላቸው ነው የምትለው። አርሴማ ትመቸኛለች፣ አሪፍ ሰው ናት፣ ሰላም ነች። ለምሳሌ ነብዩ መሐመድ ለምንድን ነው የ6 ዓመት ልጅ ያገቡት ይልላል። ዩ ካን አስክ ያው ሚስቶች ሳያጣ ሚስቶች እየነበሩት ሞቅ ሞቅ ሸብረቅ ያሉ ጽድት ያሉ ሚስቶች እያሉት እቺን ሕፃን ልጅ ለምን አገባ ብለህ ብትሰጥ አረበለው ትባላለህ። እሱ ግን ጨፍኖ ይቆጥራል አንበሳ ያለኝ ተመችቶኛል። ላዝናናችሁ የቤት ማህበር ከተቀላቀለ እነሆ ባንድ ቀን እንደውሸቀለ ነብይ ስንጸልይ ለዮን ያጎንብሳ እሱ ግን ጨፍኖ ይቆጥራል አንበሳ። አይደለም እንዴ ዋሸም እንዴ አይደለም እንዴ በጊፍት ባርኩልኝ ይሄን ጌታ ሰው ለፓስተር መጋኛው እንደው ጊፍት አነሰው አበባና አንበሳ አውሉለት እንጂ እሱ ብቻ አይደለም ትመጣለች እንጂ አይደለም እንዴ ዋሸም እንዴ አይደለም እንዴ የቤት ማህበር በሳቅ ሚሞች አይቻል ሎዳ አይ ኢንጆይ ዚስ። አሁን የሚገርማችሁ ለኦርቶዶክስ ወንድሞቼ የምነግረው ይሄ እኮ ዘፈን ነው። ዘፈን ነው። ከዘፈን ጋር በጣም
በጣም የምትዋደዱ ሰዎች እንዳላችሁ በዚህ ነው የምነግራችሁ። ገባ? ዘፈን ትወዳላችሁ። ዘፈን ኤክስትሪምሊ እንደ ሙስሊምና እንደ ኦርቶዶክስ የሚወድ አታመጣ። ኢን ሂስትሪ የጴንጤ ዘፈኑ ኢየሱስ ነው። ኢየሱስ ነው ዘፈኑ በሙሉ። እና ምንድን ነው የእብዶች አለቃ ያለኝ ተመችቶኛል። ምርር አድርጌው በየቀኑ ነው ሞጂ የሚሰራብኝ። ቆይ እሱ የእሱ ፔጅ ከሆነ እያንዳንዱን ላሳያችሁ። ይኸው እዚህ ጋር ስም አሰላም አሌኩም አይሪ ሚስደደቡ እናትና ልጄን እንዳይሰደቡ ለእነሱ ብዬ ነው የማልፈነጥጠው እንጂ ማኮጋንቶ መናፍ ውስጤ ነው። አይደለም እንዴ ዋሸው እንዴ አይደለም እንዴ እንዲህ ነው ሲመታ የቀትር መጋኛ ያንቀዠቀዥሃል እንደ ዮኒ ማኛ ራሱ ሳይነቃ ሰው የሚያነቃቃ የወላስ ሙሉ ነህ የእብዶች አለቃ አይደለም እንዴ የእብዶች አለቃ ተው ራሱ ሳይነቃ ሰው የሚያነቃቃ ዮናስ ሙሉና የእብዶች አለቃ ብሎኛልና እንደዚህ አይነት ነገሮች እዝናናለሁ። አንዳንዴ ሳይ በጣም ከሚመቹ ነገሮች ነው ማሳያቸው። ይህንን ደግሞ ለነቢት ልኬላት ስትደክም ነበር አይታው በጣም ነው የሳቀችው። እኔ ራሱ ላኩላት እና በጣም ነው የሳቀችው አይታው ማለት ነው። እንደዚህ ያዝናናል። ምንድነው አሁን ጴንጤ ሲሰደብ ይስቃል። በእውነት ነው የምላችሁ፣ አይበሳጭም። አንድም በብስጭት የሚመልስ መልስ የለው። የሚደንቅ መገለጥ ነው። አንዳቸውን ፕሮቴስታንቶች ተረጋግተው ነው መልስ የሚሰጡት። አሁን ለምሳሌ የቅዱሴን እንየው። ለምሳሌ ምንም የሚያናድ ነገር አንድ አይናደዱ። አለመናደዳቸው ያናድሃል ራሱ። አሁን ቅዱስን ላምጣው። የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው፣ የእሷ ደም ፈሷል። ስሙ ምን እንደሚመል እሷን ስጋ አይደል የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ስለዚህ አንዳንዴ ስንናገር ቀድመን ማየት ነው። ለምንድን ነው የምንናገረው? ለምንድን ነው የሆነ ነገር ስንል ቀድመን ማየት ነው። ምክንያቱም ኦርቶዶክስ ቤት በጣም ኃይለኛ ጉድ አለ። በመጽሐፍ ተጽፎ እነዚህ ቅዱሳናት ያድናሉ ተብሎ የተጻፈ አለ። ሰው ጉድ አለ ብዙ። ስለሌላ ማውራት አይቻልም። it's not gonna work። የሚመለኩ የሚዘመርላቸው ሰዎች አሉ። አይናችን ነሽ ማርያም ተብሎ ይዘመራል። ከፍቅር ነው። አንደርስታንድ የሰው ልጅ በሙሉ በቀራንዮ ስለተሰቀለው ሁሉ አይኑን ማድረግ ያለበት ወደዛ ነው። እንኳን እሱ ጴጥሮስ በውሃ ላይ ክርስቶስ ሲመጣ ወደ እሱ ና ሲለው ከእሱ አይኑን ሲያነሳ ነው መስመጥ የጀመረው። ከክርስቶስ ላይ አይንን ስታነሳ ነገሮች ሁላ ምን ይዘበራረቃሉ። እመቤታችን ቅድስት ድንግል ማርያም የሚላችሁን ሁሉ አድርጉ ነው ያለችው። እመቤታችን ቃል በቃል ደሜ ቢመረመር ደሜ ማርያም ማርያም ይላል። ስለዚህ ነገሮቹ ላይ ወደ አምልኮ ስለሄደ ነገሮች ተበላሽተዋል። አባታችን ሆይ በእንተ እግዝእትነ ማርያም፣ አባታችን ሆይ እናታችን ሆይ። ክርስቶስ የዓለም ቤዛ፣ ቅድስት ድንግል ማርያም የዓለም ቤዛ ቤዛዊተ ዓለም። እግዚኦ ማርና ክርስቶስ በእንተ እግዝእትነ ማርያም ማርና ክርስቶስ። እያንዳንዱ ነገር ለክርስቶስ የተሰጠው ለእሷ ተሰጥቷል። ስለዚህ አምልኮ አይደለም ብትለኝ you can ask yourself. ስለዚህ ብዙ ጊዜ ችግሩ ያለው ምንድን ነው? አለመረዳት ላይ ነው። በመረዳት ከሆነ ያስተምሩ። በተለይ አሮናዬ አባቴ በተለይ መረዳት ላይ እንጠይቅ። መጠየቅ ነው። አሁን ጴንጤ ጋር ጠይቀው፣ ሚሊየን ነገር ጠይቅ አምጣ፣ ደስ ይለዋል። አንድ የሚናደድበት ጥያቄ የለም። ሙስሊምን ጠይቀው። አሁን ለምሳሌ ነብዩ መሐመድ ለምንድን ነው የ6 ዓመት ልጅ ያገቡት ይልላል።
ዩ ካን አስክ ነው። ሚስቶች ሳያጣ ሚስቶች እየነበሩት ሞቅ ሞቅ ሸብረቅ ያሉ ጽድት ያሉ ሚስቶች እያሉት እቺን ሕፃን ልጅ ለምን አገባ ብለህ ብትሰጥ አረበለው ትባላለህ። ዩኬና ላሳ ወንዶች ጉልበት አለው አልጋ ላይ ተብሎ ተጽፏል። በነሱ ያምናሉ። ይሄ ከወንዶች በሙሉ በጭቡቴ በአልጋ ላይ ጭቡቴ ነቢዩ መሐመድ እንደሚበልጡ ተነግረዋል። የ30 ወንድ ጉልበት ነው ያላቸው ይላል። ለምን ብለህ መጠየቅ አትችልም። በነብዬ መጣ ወረደ ይልልሃል። መጥቶ ምንም እኮ አላረከውም። ዩ ጀስት አስክ አ ኳስችን። ስለሚያፍርበት ነው የማትጠይቀው። ዩ ካንት አስክ። ያፍርበታል፣ ይሸማቀቅበታል። ለምን? ሰው ነዋ። ሰው ሆኖ ስጋ ለባሽ ነው። ኃጢአት ይሰራል። ኃጢአት ስለሚሰራ ሰውነት ስላለው ሰውኛ ስለሆነ ችግር አለው። ሰው በዚህም ጋር ስትመጣ ሰዎችን ሰላም ነች በል አርሴማ አደካብኝ ይላል። መጥቶ ምን አረኩኝ ወይ በላቸው ነው የምትለው። አርሴማ ትመቸኛለች፣ አሪፍ ሰው ናት፣ ሰላም ነች። ቅዱስ ላይ እስቲ ምን እንዳረገች ንገረኝ ትለዋለህ። አርሴማ ሰላም በልልኝ አንዴ ከመጽሐፍ ቅዱስ ጠቀስ ጠቀስ አድርጋ አርሴማን እኔ አርሴማን ወይ ምናዊ ናት። አንዳንዱ ግብፃዊ ያረጋታል፣ አንዳንዱ አርሜኒያን ያረጋታል፣ አንዳንዱ ግሪካዊ ያረጋታል። ደስ ያለውን ማድረግ ይችላል፣ ግን ትቀበላል። ወደደው በግድ ትቀበላታል። አርሴማን ክርስቶስ ሳምራ ምናዊ ናት፣ ሰላም ነች ብለበል ትባላለ። ለዚህ ነው ሃይማኖት ደንፉ ነው የሚያስይዝ። ለምን? ፍጡራንን እንድትከተል ያደረገና የፍጡራንን ስም ስትጠራ ጉሮሮ ላይ ቆምባ ጉሮሮ ላይ። ስለዚህ ብዙ ጊዜ የምንቀያየመው በሰዎች ነው፣ በጌታ ጉዳይ አይደለም። በጌታ ጉዳይ እንቀያየም። ዊ ዶንት ጋት አ ፕሮብለም። በኢየሱስ ጉዳይ ልንቀያየም አንችልም። በሰዎች ጉዳይ እንቀያየማለን። አሁንም ሙስሊም ወንድምና እህቶቼ ቀለል አድርጌ ልጠይቅ፣ ለምንድን ነው አላህ ለነቢዩ መሐመድ የ30 ወንድ የጭቡቴ አልጋ ላይ ጭቡቴ አቅም የሰጠው? ፎዋይ ምን ሊያደርግለት? መቼም ለበዓሉ ድምቀት ነው አትለኝም። ለበዓሉ ድምቀት ሰጣቸው እንደዚሁ ስለወደዳቸው አትለኝም። የሰጣቸው ነው ሸክሽክ ዝም ብለህ የሚለውን መጽሐፍ እንዲያነቡ ነው አይደለ? ሊያጫውቱበት ነው መቼም እንጂ ዝም ብሎ አይሰጣቸው። ዋይ? ስለዚህ ይሄን ስትል በጣም ይናደዳል። ለምን? ሰው ስለሚያመልክ፣ ሰው ስለሚከተል። እንዴት ተናግ ሲሉት እንዴ አይሻን በልጅነቷ እንዴ የ6 ዓመት ልጅ ሆና እንዴ ሊያገባ ይናደዳል። መንፈሱ ያናዳል። ስለ አርሴማ እየተንፈሽ ካልኩ የሚያለቅስብኛል። ሰላም ነች አርሴማ ስል ኮረንት እያስተለኛል። አንተዋወቅማ፣ አስተዋውቀኝ ማብራት ወይ የሚያረሜ አስተዋውቀኝ ብራዘር። አርስዬ ሰላም ነች ወይ አስተዋውቀኝ ነው ያልኩ። ለምንድን ነው የምትናደደው? ምን አጠፋሁ? ምክንያቱም መጽሐፍ ቅዱስ ላይ አልተጻፈልኝም። አላቃትም። ከጻፍክልኝ እሺ ብዬ እቀበላለሁ። ባርባራንም አላቃትም። ክርስቶስ ሳምራን አላቃትም። አስተዋውቀኝ በመጽሐፍ ቅዱስ እና ደስ ብሎኝ እኔም በደንብ አድርጌ ይቅር በይ ሁሉንም እንዳንል መስቀሉ ላይ የተሰቀለውን ካየን ነገሮቻችን በሙሉ አእምሯችን ይበራል። ክርስቶስ ስለኛ ኃጢአት የሞተው ማን ነው? ሌላ ታውቃለህ? የምታውቀው ካለ እንግዲህ ዘግበን። ዚስ ኖባዲ የሌለውን አምጥተህ ከምረህብኝ
ሌሎቹ እንደማያድኑኝ ስለማቅ ብቀልድ እንኳን ችግር የለው። ብቀልድ እንኳን ችግር የለው። ምንም አይነት ችግር የለው። ብቀልድ እንኳን ብቀልድ እንኳን ችግር የለው። በሙሉ የምትላቸው ሲት ሞተዋል። ሶሪ ሙሉ አንተ ቅዱሳናት ያልካቸው ከነ ኤልያስ ከነ ሄኖክ ውጪ ደይመዋል። አባቴ ሽው የአዳምን ሞት ተቀብለዋል። ከምድር በታች ነው ያሉት በሙሉ ያልካቸው አንተ ምናምን ያልካቸው በሙሉ ሙሉ ሞተዋል። ስለዚህ መበሳጨት ነው። ብዙ ጊዜ በሰዎች የተነሳ ነው የምንከፋው። የሚያስከፉን ለሰዎች ብለ ነው የምትከፋብኝ። ለአምላክ ብለ አትከፋብኝ። ይዶንት ለአምላክ ብለ አትከፋም። በጣም ለሰው ብለው ከተናደዱት ሰው መካከል ከሚያስቁኝ መጋቢ ሐዲስ የሚባሉት ምርር ብሏቸዋል። በቃ በጣም ተናደዋል። እና በቃ ሰው አለ ምን አገባችሁ በአመልካትስ ብለው የተናደዷት ቪዲዮ ይመቸኛል። እውነት ለመናገር ምርር ብሏቸዋል። በቃ በየጊዜው ጴንጤ እየመጣ ተንከሲሶች አይደሉ ጴንጤዎች ጥቅስ አምጡ ይላሉ። ጥቅስ ማርያም ታወለዳለች ጥቅስ ይላሉ። ማርያም ታወለዳለች ጥቅስ ይላሉ። ማ ጴንጤ ጥቅስ ስጠኝ ልመን ጥቅስ። ከዛ ምርር ሲላቸው ሁለተኛ እንዳይጠየቁ አይነት መልስ ነው የመለሱት። ሁለተኛ እንዳትጠይቁኝ የሚል መልስ ነው አባታችን የመለሱትና ሲያደክሙኝ ነበረ በእውነት ምርር ብሏቸው በቃ ይኸውልህ በሰው ጉዳይ ገብቶ መፈትፈት እንዴ! ማርያም የአምላክ እናት ናት፣ የሁላችንም ናት። ቅድስት ድንግል ማርያም የሁላችንም ናት። የክርስቶስ እናት የሁላችንም እናት ናት። በሰው ጉዳይ አይባልም እንዴ! የክርስቶስ ጉዳይ የሆነ በሙሉ የሁላችን ጉዳይ ነው። እናመልካታለን ምን አገባችሁ የሚባልበት አይደለም። ቤተክርስቲያን የ3 ዓመት ከፍሎ ተከራየልን ማለት ነው። እዛ ቤተክርስቲያን ውስጥ ጠርጎ እንትኑ ሜዳውን ጠርጎ ማን ነው ቤተክርስቲያኑን የተከራየልሽ? ዶክተር አብይ ዶክተር አብይ በደንብ ክሊር እንዲሆን ስለፈለግኩ ከዛ በኋላ እንደሱ ይሄ ነገር እሱ አሁን ጠቅላይ ሚኒስትር ሳይሆን ምን ሳይሆን ምንም ውስጥ ሳይሆን ያው ስራ ላይ የነበር ነው። አይ ነው ደፈር ብለሽ አውሪ፣ ችግር የለውም። ይሄ ፖለቲካ አይደለም። የተደረገ ነገር አንቺ ጸሎት አድርገሽ ወደ ጠቅላይ ሚኒስትርነት እንደመጣም እናውቃለን። ከሱ ከመሆኑ በፊት ከ3 ዓመት በፊት አንቺ ጸሎት አድርገሽ ነበር። ከ6 ዓመት ማለት ከ3 ዓመት ስልሽ ምንድን ነው እንትን ከጠቅላይ ሚኒስትር ከመሆኑ ከ3 ዓመት በፊት ነው። ከመሆኑ በፊት ትሆናለህ ብለሽ ተናግረሽ የሆኑ ነገሮች አሉ። እሱንም አያይዘሽ ነገር